السلام عليكم ورحمة الله وبركاته. سلام ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልহামዱሊላህ እኔ ደህና ነኝ። እናንተ እንዴት ናችሁ? በያላችሁበት ያለ ረህመት እዝነት እንደወረድ ይጠበቃው ከናንተ ጋር አይለይላችኋለሁ። ቻናሌን ሰብስክራይብ፣ ሼር፣ ኮሜንት ያደርጋችሁ ከኔ ጋር አብራችሁ ቆዩ። እስካሁንም ከኔ ጋር ስላላችሁ ከልብ ነው አመሰግናለሁ። አሁንም አንድነታችሁ እንዳይለይኝ አባርታቱኝ ይላችኋለሁ የኔ ውዶች። ዛሬ እንግዲህ ጉዴን ልንገራችሁ ማለት ነውና እኔ ካሜራውን አብርቼዋለሁ። አስተግፊሩላህ አልዓዚም ካሜራውን አብርቼዋለሁ ብያለሁ ማለት ነውና ያኒ ሲሰራ ምናምን ነገር ያበራሁት መስሎኛል። የሚገርማችሁ ነገር ማለት ነው ጨርሼ ሁሉ ነገር ከጨረስኩ በኋላ መጨረሻ ላይ ይሄንን ደረጃ ላይ በደረስኩ ሰዓት ያዩዋለው ካሜራው ጠፍቷል። ሐቂቀታም በጣም ለተናደድኩት ነው የምላችሁ። ታውቃላችሁ አሁን በዚህ ሙቀት በዚህ እንትን ላይ እንግዲህ ለፍቼ ሰርቼ መሀል መጨረሻ ላይ ሳየው እንትን ብሏል። ያኒ ሁሉ ነገር ጨርሼለት እንግዲህ በዚህ ደረጃ ደርሷል ማለት ነውና ከዛ መጨረሻ ላይ ያየዋለው ካሜራው አልበራም። በጣም ለተናደድኩት ነው ያልኳችሁ። እውነቴ ነው የምላችሁ። በጣም ከልክ በላይ ተናደድኩ ማለት ነው። እንግዲህ እንደምታውቁት አንዳንዴ አንስራ እንጂ ከሰራን ያው እንደዚህ አይነት ችግር ያለችዋ ደስ የምትለዋን ምግብ እንሰራለን ማለት ነውና ለማሳየት ነው። አንደኛውም ያው የሀገራችን ሀገር ላይ ምን ሰራው ስራዎች ምንድነው የአበሻ ምግቦችን ምናምን ነገር አንዳንዴ እንደዚህው ስናያቸው የሆነ ታውቃላችሁ የሆነ ተስፋ ይኖረናል። ምክንያቱም ይሄ ከአረብ ሀገር ሙቀት ከአረብ ሀገር ህይወት ከአረብ ሀገር ስራ ከአረቦች ትእዛዝ ወተን የራሳችንን ህይወት ለመኖር የሆነ ተስፋ ይኖረናል ነው እምላችሁ ማለት ነውና አንዳንዴ እንደዚህ አይነት ነገሮችን ስናይ ያስተስቱናል ማለት ነውና ለዛም ብዬ ነበር እንግዲህ ብዙ ነገር ነው ያወራሁት። ሐቂቀተን ነው የምላችሁ ብዙ ነገሮችን መልእክቶችን አውርቻለሁ። አሁን ግን ጠፋኝ። ምክንያቱም አሁን ራሱ ለምን ይቀርብኛል ብዬ ነው እንግዲህ መጨረሻ ላይ የደረሰውን ትንሽ እየቀረስኩላችሁ ማለት ነው። አላኩል ሐል ልላችሁ የምፈልገው ምንድነው በርቱ፣ ጠንክሩ። ይሄም ህይወት ያው እቺም ህይወት የራሳችን ህይወትን ምን መራበት ጊዜ ወይን ቀን ይመጣ ይሆናል። ምን ይታወቃል አላህ Subhanahu Wa Ta'ala ስራ ማለት ነውና ብዙ ጊዜ እኔ ሐቂቀተን ነው የምላችሁ ሀረብ ቤት ያው ሲዳት ነው የምሰራው። ምግብ ምናምን ነገር አልሰራም ማለት ነውና የአረቦቹ ምግብ ራሱ ሲሰራ አሁን እንግዲህ ብዙዎቻችን የምንገናኘው ግሩፕ ላይም እንገናኛለን። ብዙ ምግብ የሚሰሩ ልጆች ሳያቸው ምናምን ነገር ምን አለበት የራሳቸውን ህይወት የራሳቸውን ቤት ሆኖ እንደዚህ አይነት ነገር ቢያዘጋጁ ይላለው ማለት ነው። ታውቃላችሁ አንዳንዴ ሁሌም በቃ ለሰው ማዘጋጀት ሐቂቀተን ነው የምላችሁ በጣም ይደብራል፣ ይሰለቻል ማለት ነውና ምን አለበት የራሳቸውን ህይወት ሆኖ በራሳቸው ቤት በራሳቸው ቤተሰብ ለራሳቸው እንደዚህ ቢለፉ እንደዚህ ቢሰሩ እንደዚህ የተለያዩ ነገሮችን ቢሰሩ እላለው ማለት ነው። ታውቃላችሁ ብዙ ጊዜ አረብ ሀገር ያለን ልጆች ያኒ በቃ በወር ብር ቢቆጠርልንም ከብራችን በላይ ነው የምንለፈው። ለምን እውነቱን አናውረም ማለት ነው። ከብራችን በላይ ነው የምንሰራውንም የምንለፈው ማለት ነው። ከሚከፍሉና ከወርዋ ደሞዝ በላይ ነው የምንሰራው ማለት ነው። ብቻ ጉልበታችንን አላህ Subhanahu Wa Ta'ala ይባርክልን ነው ምላችሁ። ለምን የራሳችን በርግጥ እውነት ለመናገር እኔ ምግብ መስራት በጣም ነው የሚያዝናናኝ። የእውነቴ ነው የምላችሁና በጣም ያዝናናኛል። ለምንድነው ምግብ በርግጥ ያው ለራስ ለቤተሰብ ደስ ያላችሁ የምታዘጋጁት። አረብ ቤት እንኳን ሆናችሁ ለአረብ ቤት እንግዲህ ሙቀቱ እዛ ጋር ሲቀቅላችሁ የነሱ ጩኸት እንቅልፋችሁን ትታችሁ ማረፍ እንዳለባችሁ የተሰማችሁ እንኳን ሳታርፉ የሚሰሩ ልጆች አላችሁ። እኔ እንዳልኳችሁ አልহামዱሊላህ ጽዳት ነው የምሰራው። ምግብ ቤት እንኳን አልሰራም ማለት ነውና ያንን ነገር ሳይና ያንን ነገር ሳስበው ያ ረቢ መቼ ይሁን ለራሳችን ለቤተሰቦቻችን ለራሳችን ቤት እንደዚህ የምንለፈው እንደዚህ የምናደርገው እንደዚህ የምንሰራው ደከመኝ ሰለችኝ ስንል የምንሰራው መቼ ይሁን
እላለው ማለት ነው ታውቃላችሁ። ምክንያቱም ያ ማለት ልላችሁ የምችለው ለምንድን ነው በቃ የፈለገም ነገር ቢሆን አሁን እዚህ ሀገር ላይ በእርግጥ ግዴታችንም ነው። ለምን እኛም ከነሱ ብር እስከፈለግን ድረስ ደሞዝ እስከፈለግን ድረስ ግዴታችን ነው መስራትም እንዳለብን ማለት ነው። ሙቀት ነው ብርድ ነው ሳንል ማለት ነውና ብዙዎቻችን ሀቂቀተን ነው የምላችሁ ፊታችን ማዳት በማዳት ሆኗል። ለምን ስራ በቃ እንትኑን ስንሰራ ማለት ነው። አሁን ይሄ ምግብ ስንሰራ አስቡት ከሙቀቱ ከዛ ልክ ፍሩኑ ጋር ሲደርሱ የፍሩኑ ሙቀት የራሳችሁ ሙቀት ያጸዳችሁበት ምን ያላችሁት ከዛ በኋላ ከዛ እንግዲህ ተንደፋፋችሁ ፍሩን ላይ የሚጠባበሱት ነገሮች አሉ። እንግዲህ ብዙ እንትን ነው ያሉበት። ምንድነው ይሄ ብዙ ቅመሞች ናቸው ያሉበት። ሀቂቀተን ነው የምላችሁ ያ ሁላ ውስጣችን ላይ እንትን ሲል አስቡት። ብዙ ልጆች ምግብ የማይበሉት ልጆች አሉ። እኔ ራሴ በቅርብ ርቀት ማቃቸው ልጆች ማለት ነው። ለምን ስራቸውን ቢፈቱ አሁን በአሁን ሰዓት እንግዲህ እንደሚታቆት ነው ስራ የሚባል ነገር የለም። ስራ በጣም ከልክ በላይ እንትን ብለዋል። ይሄንንም ስራ ደግሞ ያኔ ቲቶት ካወጡ እንግዲህ እንደሚታቆት የኢጃዛ ቤቱም ጭንቀትና መከራም አለ ማለት ነው። ስለዚህ ግድ ይሆንባቸውና ከላስ እዛው ጋር ያለ ምግብ የሚሰሩት ልጆች አሉ። ያለ ምግብ ስላችሁ ምግብ ሲሰሩ ምግብ ይዘጋቸዋል፣ አይበሉም። እኔ ሀቂቀተን ነው የምላችሁ አንዳንዴ በቻናሎቼ አንዳንድ ምግብ የሰራሁባቸው ቦታዎች አሉ። ያ ነገሮች ሀቂቀተን ነው የምላችሁ ኢጃዛ በወጣሁበት ኢጃዛ ቤት በመሆንበት ነው እንግዲህ የሚሰራው ማለት ነው። እንዳልኳችሁ እዚህ ጋር ያው ጽዳት ብቻ ነው የምሰራው፣ ምግብ አልሰራም ብያችኋለሁ። ስለዚህ ብዙ የሚሰራቸው አንዳንድ ምግቦች ኢጃዛ ቤት ሆኜ ነው የሚሰራቸው ማለት ነው። እዛው እንኳን ሆኜ ሀቂቀተን ነው የምላችሁ የተለያዩ ቅመሞች አልጨምርም አሁን። ምክንያቱም እኛ የምናውቀው ሀቂቀተን ነው የምላችሁ አሁን ኮረሪም የተለያዩ ነገሮች በአራት የሚባሉትን ሁሉ ነገሮችን እኮ እዚህ ሀገር ከመጣን በኋላ ነው የምናውቃቸው። ሀገር ላይ ደግሞ ስንሆን ከአንድ ነጭ ሽንኩርት ብቻ ነው የምንሰራው። በዛ ላይ ደግሞ እጅ የሚያስቆርጥም ምግብ ነው የምንሰራው ማለት ነው። እዚህ ሀገር እንግዲህ ብዙ ቅመሞች ናቸው የሚጨምሩት። እኔ ራሴ አሁን ሴትያ አንዳንዴ ትሰራለች ምግብ ማለት ነው። ስትሰራ ምናምን ነገር የሚጨምረው ቅመም ሀቂቀተን ነው የምላችሁ በጣም ነው እንትን የሚለው። ከዛ ደግሞ ጮጋራ ሱብሃን ረቢል አዚም። ከዛ እኔ በቃ ምንድነው በነጭ ሽንኩርት ዋናው ነገር ምንድነው ቁሌት ይፈልጋል። ገባችሁ አይደለ? በጣም ካቁላላችሁት ምንም አይነት ነገር ጮጋራ የሚነካቸው አንድም ነገር የለም። ምስር ብትሉ ፍርፍር ብትሉ የተለያዩ ነገሮችን ምግብ ሊስራ ብትሉ ራሱ በደንብ ነው ስጎ መቅላላት አለበት ማለት ነውና ከተቆላላ ደግሞ ያኔ ምንም የሚያቃጥልም ምንም እንትን ጮጋራ የሚያሳብድም ነገር የለም ማለት ነውና ሌላችሁ የሚፈልገው ምንድነው ሀረብ ቤት ያቂማም ሁላ ተደርጎ እንኳን ተሰርቶ የሰሩት ልጆች እንኳን ሳይቀምሱት የእንትኑ ለሰሩት ሀረቦቹ በልቶ የሚጨርሱባቸው ልጆች አሉ። ለምን ትንፋሹ ይዘጋቸዋል ቢቀንሱ ራሱ። እኔ አሁን ብዙ ጊዜ ኢጃዛ ቤት ሆኜ ሀቂቀተን ነው የምላችሁ ሰርቼ በኋላ ይሪበኛል ብዬ አላስበውም። ወላሂ እኔ በጣም ለራሴ ራሱ ይገርመኛል ምን ነው በጣም ማለት ነውና ጨርሼ በቃ ጨርሶ ለሰዎቹ ቅርቤ ጨርሶ ከበሉት በኋላ ኢጃዛ ቤት ላሉት በኋላ ላይ ነው የሚሪበኝ። የእውነቴ ነው የሚላችሁ ማለት ነውና ያ ነገር ምን አሁን ሀረብ ቤት የሚሰሩ ልጆችስ ምንድነው የሚውጣቸው ምንድነው የሚሆኑትን ነው የምለው። እንግዲህ የሰሩትን ራሳቸው ክችን አድርጎ የሰሩትን ቲቶ ወይ በኋላ ላይ ብስኩት በሻይ ይሄ ብስኩት ሻይ የሚባለው አለ ወይ ብስኩት በሻይ ወይ ሳሞሌ በሻይ ነው ሊበሉ የሚችሉት ማለት ነው። ታውቃላችሁ ለምን ይዘጋቸዋል ማለት ነውና እና ሀቂቀተን በጣም ህይወታችን በጣም ያሳስባል። ብቻ ሁሉም ነገር ደግሞ የሚደረስበት ጤና ሲኖር ነውና ጤናችንን አላህ ያያዝብን። ነገ ቀን ደግሞ ሀገራችን ላይ ገብተን የምናርፍበት ኡፋይ የምንልበት ለራሳችን ቤት ምንሰራበት ለራሳችን ቤት ምንቀጠልበትን ህይወት ይስጠን ብዬ ነው ዱዓ ማደርገው። እናንተም ዱዓ አድርጉ። ምክንያቱም ከሰው ቤት አውጥቶን ለራሳችን ቤት አብቅቶን በራሳችን ቤት ደስተኛ ሆነን እንድንኖር አላህ Subhanahu Ta'ala እንዲረዳን ሁላችንንም ዱዓ ማድረግ አለብን ማለት ነውና አላህ ያግዛችሁ። በርቱልኝ ቅመሞቼ ሀቂቀተን በርቱልኝ። እኔ ለእናንተ በጣም ክብር አለኝ ሀቂቀተን ነው የሚላችሁ ምግብ ለሚሰሩት ማለት ነውና